ጎርታ ትሆናለች በዛ ሰዓት ሃይሚ እኮ አዛዘነች ወይ ደግሞ ብሩኬ እኮ አዛዘነ የሚባል ነገር ልጆቹ እግዚአብሔር ይመስገን ስራቸውን እየሰሩ አንድ ላይ ናቸው ተፋቅረው ተዋዱ ነው ያሉ ለምን ልጆቹ እንዲከፋፈሉ ፈለጉ እነሱ እንዴ ዜድ ማለት ነው ዜድ ሊንገርሽ አሁን ማለት ነው እነሱ የሚያደርጉትን ነገር ምንም እኛ ብናወራ ብንናገር ራሱ ልጆቹ ራሱ እነሱን እንጂ ከኛ ጋር አይደለም ትምሉ ስለዚህ ስለነሱም አያገባም ሳኒን ማንም ሰው ሳኒን እንዳይነካ ነው እንጂ የሚፈልገው ማለት ነው ልጆቹን ለምን እንደፈለጉ ያድርጉ መፍታቸው ነው አቡ ውስጧን ማንም ሰው አያውቅም ማንም ውስጧን አያውቅም እሷ ሁለቱንም አትለይም ሲጀመር ሁለቱን በጣም ነው አይደለም ብሩክ ለራሷው እንደስም ያሆኛ ግዴታ እንደነሱ አስመስላ የሱ ፕሮፋይል መጠቀም አለባት እንዴ ዜድ ቆይ አሁን መልሽልኝ ዜዶ አሁን እኛ አሁን ኢንሳን ብቻ ይሻረ ያረግና ብሩኬን ወይም እንትን ብለን ደስ አይለውም እኮ እሱ አይወድም እግዚአብሔር ተናግሯል በጣም የምናገራቸው አይሰማም ኖ አሁን አዳም ይኸው ቲጂማ ነው ብሩኬ እንዲጣላ ነው እንጂ አሁን ብሩኬ ሉፋይል አድርጎ ሃይሚን የሚዘቀዝቁ የብሩኬ ፎቶ እየተጠቀሙ የሆነ ነገር የሚያደርጉ ለምንድን ነው ልጁ እንዲዘቀዘቅ ወይ ደግሞ ብሩኬን እኛ እንድናገር መቼ ይሄ ደግሞ ለምንድን ነው ብሩኬ ምንም ማለት ብሩኬ ተናግሯል ከዚህ በፊት ምንድን ነው ያለ እኔን የምትወዱኝ ከሆነ ሃይሚን ውደዱልኝ ምክንያቱም እኔ ስለምወዳት ብሏል ሃይሚን ደግሞ እኔን የምትወዱኝ ከሆነ ብሩኬን ውደዱልኝ ብሏል ከዚህ ይሄ ነገር እሺ ለንገርሽ ልጆቹ እኮ ትተዋሉ የምር እንደዚህ የሚያደርጉ ልጆች የሆነ ጊዜ ሁለቱም ተናገሩ በኋላ በተለይ ማለት ነው ሃይሚ ደጋፊዎች ከዚህ በፊት የሆነ ሃይሚ ትንሽ ከተነከሽ ታውቂያለሽ ምን እንደሚፈጠር እዚህ ቲክቶክ ላይ ላ የሆነ ነገር ሲፈጠር ደግሞ የሃይሚ ደጋፊ የሃይሚ በግላሉ የሃይሚን ጦስ የሃይሚ በቆጭ ያላላይሽ እንደዚህ እንደው አሁን ትራቤት ስለተጫወተ ነው ዘብዝቀው ሁሉም ልጆች ልባቸውን ገዝተዋል ሁሉም እንደዛ አረጉ ግን የሚገርመኝ አንድ ሰውን ለማጥፋት በዚህ ልክ ለሳኒ ለነሱ ምን ያደረገችው ነገር የለም አቡና ፋፌዛ ሳትበላይ ሳኒ አሰማቸው አንተና ትብራቸው አቡ ከያቸው ሳኒ ልጆቹ ማለት ነው እነሱ አደማመጡ ድረስ ምንም ያድርጉ ማናቸው መሀላቸው ይግቡ አይግቡ አይመለከተኝም ግን ሳኒ እዚህ ጋር ምንም ሳታጠፋ ማንም ሳኒን እንድነካ አልፈልግም ነገርኩሽ እኮ ሳኒ ተሰደብኩኝ ተተቸሁኝ ብላ ከአላማዋ ዝንፋትልም ካሰበችበት ነገር ወደኋላ ማትል ልጅ ኦዲየንስ ብትኖር ሳኒ ናት አሁን እኮ ያለው ነገር ተፈቷል ከዚህም በኋላ ከነቋት ሳኒ ራሱ አይደለም እኛ ተጨምረን ይቅርና ራሷን የምትችል ሴትዮዋ ናት ትረቅጣቸዋለች ራሷን ሚዲያውን ታጫጫዋለች ከፈለገች ማለት ነው ከፈለገች ባንድ ግር ታቆመዋለች ሰኒ ብቻውን ማለት ነው ሳኒ ገፍታ እነሱን ስለወደደች ላይቭ ላይ ገፍታ ስለነሱ ስላወራች እንጂ የሳኒን ማንነት አንዳችሁ መታቁ ማንንም ሰው ያቃተም ሲጀመር እንኳን ልናገራት ቀና ብሎ ሊያዩት አይገባም እነሱ ማለት ነው እኔ አሁን ከምንም የገረመኝ ማለት ነው ላይቭ ያስገባኝም ብለው ምላ ያ ሁሉ ምን ሰደብሻት ተብላ ያ ሁሉ ተለምና ቆይ እኔ ልጠይቃት ትግስት ቲጂ ማለት ነው ቲጂ ናት ትግስት ናት ቲጂ ናት ዞሮ ቲጂ ማለት ነው ከታች ማለት ነው ሰሞኑ ላይቭ ያስገባኝም ብላ አልተናገረችም ስሟን እንዳጠቅሽ አሁን ማለት ነው ደግመሽ እንዴ ብላለች እኮ የለችም መሰለኝ ብላለች እኮ ምላ ነው የተናገረችው ከዛ ሚላ ወደላይ እኔ ኮሜንት ብላለች ማለችው እኔ ራሴ በጆሬ ሰምቼ እኮ ወላሂ ብላለች ማለችው እንደዛ ስትል ማለት ነው አክሽ ታያቸው ውስጣቸው እኔ ምን አልኩሽ ለሃይማኖታቸው ለሴትነታቸው ክብር የሌላቸው ናቸው ክብረ ቢሶች ናቸው እግዚአብሔርን ደግሞ ከሃይሚ ደጋፊ ጋር አፋልን ብለው ያወራሉ ይሄ ክብራቸውን ሃይማኖታቸውን የጣሉ እግዚአብሔር ልክሰሱ ነገ ለማቸው ለዛለዳቸው ልጅ ኖረኛል ቤተሰብ አለኝ ብሎ ማያስብ ደግሞ እሷን እንሄድባቸዋል ታዋት ጌታን እሷን አትንኳት ታዋት እሷን ቲጂ ብሮ እኔ አንድ ነገር አንድ ቦታ እዚህ ቦታ ቆይ አንድ ነገር ልናገር እግዚአብሔር ነው ብላችሁ ሰው ልጅ ከጣላችሁ ጣላን በሉ እንጂ ማይብሮ አትበሉ ስንት ማይብሮ አይደለች ላ ቲጂ እና ቲጂ ቆይ ታፊ አንድ ላውራ ቲጂ ልንገርሽ ብላ ሰላማለች እኮ ወላሂ ልጅ ምን አገባት አደምጪ ልንገርሽ ማይብሮ ቲጂ ያዳም ልጅ ማይብሮ እዚህ ውስጥ ያለች ማይብሮ አትበሉ በፈጠራችሁ እንዴት ተዋት ልጅቷ ትኖርበት እግዚአብሔርን ከላስ አንዴ ጣፋጭ አይደለ ይቅርታ ጠይቀሽ ከላስ ሊሰንዲ ተዋት እንትናል ማይብሮን ተዋት እንዴ ምንም አላደረገችም ማርያምን
ሲጀምር በጣም ማለት ነው። እኔ እንጃ ከማይብሮ ጥፋት ያለ አይመስለኝም። ይኖር እኔ አሁን በፊት ጥፋት አለባት ነበር። ኖ ከማይብሮ ጥፋት የለም። ማይብሮ እኔ አይደለሁም የሰው ልጅ ማለት ነው። አዳምጥ ልንገራችሁ። እናንተ ማን ነው ዛሬ ያደረሳችሁ? ፈጣሪ አይደል እንዴ? ሰው ልጅ በፈጣሪው ከማለ በእናቱ ከማለች እቺ ልጅ እንዴት ነው? በቃ እሷ ጋር ጥላቻ ካለብን አለብን እንበል እንጂ በዚህ ቦታ ሰው አያካትታትም። እናቴን ነበረች እኮ ያድርገው። እኔ አይደለም ትንሽ ማየኔ ወዴውሽ ነበረች፣ ግን ደግሞ እሷ ጥፋቱ ላይ ነበረች አይደል? ተናገር ላይ ብለማ ነው ነበር በእናቷ ማለች። ግን ደግሞ የእናቴን ይኸው ፋፊ አሁን እቺ እናቷ ሞታለች አይደል? የእናቴን ሞት ለኔ ያድርገው ካለች ከዚህ በላይ እንዴ የኔ እናት ማለት እዚህ ጋር ማለት ነው ላይ ገበት ማለት ነው ማለት ነው። እና ሳሊማ ይኸውልሽ ዜድ ማለት ነው እሷ ላይ ማንም ሰው እኮ አልፈረደባትም። ይኸውልሽ እሷ ራሷ ምን አለች ባለፈው? እኔ አሊግ ማለት በቃ እንደ ማንኛውም ሰው ገስት ላይ ነው እንደማውቃቸው እንጂ በውስጥም አላወራም አላውቃቸውም ብላ ነበር። ግን ደግሞ በውስጥ አንድ ናቸው። ትላንትና እንዴት ገስት ላይ አብሮ ነበሩ? ለምን ባለፈው አንቻቸው ምናምን ብለን ስናወራ ማለት ነው አላወራቸውም ብላ ነበር። አልገናኝም ብላ ነበር። ትናንትና በምን እንዳመጣኝ ልንገርሽ። ባሏ ስለተዘቀዘቀ ባሏና እሷ ጋር ልጅ ሰኒ ጋር ሰላም አላወረዱም። እኔ ስም አንቺ ነሽ ውሸትሽን አትማይ። ምክንያቱም ቁጥር ስላክልሽ ለምን አልገባችም? የማትታወቅ ወይ ደግሞ የሆነ ሴራ ካሌላት ቁጥር ሰው ስልክላት ለምን ነው በቲክቶክ እሻቱ ተገስት ላይ ለምን በካልወጣኝ ለምን በወሳብ ባላወራችም ቢለስ እንጠይቃት። ከዛ እሷ ደግሞ እኔን ምትወጂኝ ነው የምታከዱኝ ብላ በረከትን ነው ያስመጣቻት። በረከት ነው ልጅቷን ይዛ የመጣቻት። የበረከት ጓደኛ ነው። በበረከት ጋር 24 ሰዓት ነው የሚውሉት። ብቻ ፈጣሪ ይሁናል። እሷ እኔ እነግርሻለሁ አልኩሽ እኮ ቲጂ እነግርሻለሁ። እኔ አውቂያታለሁ፣ ደርሼባታለሁ። ቆይታኛለች። ኖ ዞሮ ዞሮ እኮ ይሄው አንድ ላይ እኮ ነው ቁጭ ያሉት እነዚህ ማለት ነው። ቁጭ ያሉት ሁላቸውም የሷ የሃይሚ ጠላት ናቸው። አንዷ ቆይ ሰው አንድ ላይ ስለተንደ አሁን ነው ወሽ ሆቴል ካፊ እንደዛ ታጥቢ እንዲያም ነገር ዜድዬ ማለት ነው። አሁን እኔና አይደለም ቲጂ እኔና አንቺ ብንጣላ አሁን እኔና አንቺ ተጣላን ወይ ደግሞ እኔና አንቺ ተጠራጠርን፣ አቦኛ መሀል መጣች። አቦ መጠየቅ አለበት። አንዴ ልንገርሽ ዜድ ማለት ነው። ለምሳሌ ትላንትና ከእነሱ ጋር አንድ ቁጭ ያለችዋ ሃይሚን ዘቅዝቃት ነበረ። በባለፈው ሃይሚን ዘቅዝቃ ቁጭ ብላ ነበረ። አንድቿ ገባሽ? ከነሱ ጋር ገስት ቁጭ ብላ ማለት ነው። ትላንትና ከነሱ ጋር ገስት ቁጭ አለች። በውስጥ ደግሞ ያስመስላሉ እና በእንትን ፋፊ እኔ እኮ እሷን ነው እያወራሁት ያለሁት ማለት ነው። የሃይሚን ፕሮፋይል ላይ ያደረጉትን ሴቶች ዘቅዝቃለች። አይዋ እስኪ እንደዛ ለምንድን ነው እንዲህ ያረግሻት ምናምን ብዬ ስላት ምን አለችኝ? እነሱ ሲዘቀዝቁ ነው ያቃነውት አለችኝ። ለምን በዚህ ልክ ያስመስላሉ? አንቺ እሱን ብቻ አይደለም ከዚህ በፊት ፕራንክ ተጀማምረው ፕራንክ ሲሰራሩ ማለት ነው ብሩኬና ሃይሚን አምጥታ ገልበጥ አድርጋ እሷን አውቃታለሁ እኮ እነሱ እኮ ሃይሚ ስለዘረቀዘቁ ሃይሚ ስለምትበልጣቸው ነው ሃይሚን የሚዘቀዝቋት። ገባችሁ? አንድ ጥያቄ አለኝ። እንዴት አደራችሁ? የእናንተ ነገር ማሰማ ያልከኝ የሶስት መላጣ ልጅ አዲስ አፍቃሪዋ መጣች። እንዴት ነሽ ፍቅር? እንዴት ይዞሻል? ባክሽ ልጅ ፍቅር እኮ አንገላታሽ አለው። ፈጣሪ መስጊድ እናንተ ማለት ነው እዚህ ውስጥ ካላችሁ እዛ ማነው ልጅቷ ሃይሚን ትዘቀዘቅ፣ እናንተ ደግሞ የሆነ ልጅ የሀዲያ ልጅ እስር ውስጥ ያለ ልጁን እያመጣችሁ ሌላ ሰው አትዘቅዘቁ፣ ይረፉ። ካላስ እኔ አሁን ብዙ ነገር እየሰማሁ ነው ውጭ ሆኜ ሌላ ቤት ማለት ነው። የልጆቹን ስም አታጥፉ ማለት ነው። በቃ ይበቃችኋል። ማንም እንደፈለገ ያድርግ። በቃ ሃይሚ ስም ሃይሚን እንደፈለጉ ያድርጉ። ገባችሁ? እኔ እግዚአብሔርን ብዙ ነገር ሌላ ጋር ሆኜ እየሰማሁ ነበረ። ስለዚህ ሃይሚን እንደፈለጉ ያድርጉ። ግን ሃይሚ ስም እየጠራችሁ ሃይሚ ስም ተነክቷል ምናምን አትበሉ። በቃ ይበቃል። አቆሙ ማለት ነው። እዚህ ምንም አያስፈልግም። ወሬም ይሁን ምንም አያስፈልግም። ከዚህ በኋላ እንደፈለጉ ያድርጉ ማለት ነው። ሃይሚን የሚዘቀዝቃት ልጅ ማለት ነው። ካላስ እነሱ እንደፈለጉ ያድርጉ። ነገርኩት። እኔ ተረጋጊ። እኔ ጥያቄ ልጠይቅሽ። ውስጥ ላይ ያለው የራሱ ፎቶ አይደል? የራሱ ፎቶ አይደለም። ይሄ እንትኑ የቤር እንትን ነው የሚዘቀዝቁት። ሌላ ሰው ነው። እስር ቤት ነው ይሄ ልጅ ደግሞ። እባክሽ ይበሏቸው። ሰኒ ምንም አይመጣም። ታዩ ለዚህ አይደለም እኔ የምነግርሽ ፋፊ። በቃ ሃይሚ ስም እየጠራችሁ ምንም ቢሆን ምንም ቢፈጠር
ገደል ግቢ ገደል ግቢ። እኔ አልዘቀዘኩም። ከዛን ቀን በኋላ ላይቭ ቁጭ ብዬ ከዘቀዘኩ በኋላ አልዘቀዘኩም። እኔ ማለት ነው። ማንም ሰው እንደፈለጋ ያድርግ። ስለዚህ አትንኳት። በቃ ይበቃችኋል። የምሬ ነው። እሷ አትፈልግም። በቃ እንዲፈለጉ እኔም አልፈልጋችሁም። ምን ሆናችሁ ነው እናንተ? ባለፈው ከብሬ ቤት ስንጫወት የነበረውን አይደል እንዴ? ሃይሚ በጎች ብለው እኛ እንትን ያሉና ችግር የለ። በቃ ይበሉ። እናንተ በእግዚአብሔር በፈጠራችሁ ተው። ትጀመረ የምሬ ነው። እኔ ብዙ ነገር ስለሰማሁ ነው። ሀላስ አቡ የሃይሚ በጎች ተብለናል እኮ አብሬ ቤት ስንጫወት የብሩኬን እኮ ነው ደግሞ በጣም ይገርመኝ። እስክሪን ሪከርድ አድርጋችሁ የማንም በግ አይደለሁም እኔ የፈጣሪ በግ ነኝ። ከታች አላችሁ እስክሪን ሪከርድ እያደረጋችሁ ነው። ከታች አላችሁ አውቃችኋለሁ፣ ታውቁኛላችሁ በደንብ ማለት ነው። የሃይሚ በግ ነሽ? አዎ በግ ነኝ። አይደለሁም እኔ አይደለሁም። ከታች አላችሁ ማለት ነው። በደንብ ታውቂኛለሽ፣ አውቅሻለሁ። እስክሪን ሪከርድ አድርገሽ ወስደሽ እዚህ በፊት ማለት ነው 10 ጊዜ አንቺ ማነሽ አቡነሽ ማነሽ 10 ጊዜ እኔ የሃይሚ በግ ነኝ ብለሻል። አሁን ደግሞ ቀየርኩ። አይደለም አሁን እኔ የማንም በግ አይደለሁም። እኔ አቡ ነኝ ካላስ ብለሻል ሁላችሁ አንጀራ እኔ የራሴ ህይወት ያለኝ ሰው ነኝ ጣፋጭ ማለት ነው። ስለዚህ ወሬ ቀይሩ ማለት ነው። በግ ማለት እኮ የዋህ ነው። እናንተ ደግሞ የፈጣሪ በግ ነና ታዲያ የሰው አይደለንም። የፈጣሪ በግ ነኝ የሰው አይደለም። ትንሿ አንቺ ደግሞ እኮ ነበር ትልቅ ላይ የትንሿ አስከፋ ትንሿ በግ ነሽ። የሃይሚ በግ ናት። ብሬ ማለት ነው። በትልቁ አስቀምጭኝ የኔ ቆንጆ ባል ሸበላይ ባል ሰው ማየት አለብኝ ማለት ነው። ቆንጆ ባል እኔም ተመችቶኛል። ባልሽ ለእኔም ተመችቶኛል ማለት ነው። እኔ ባሌ የሚያስቀምጠው ስሜት ስላለኝ እንጂ ሌላ ነገር ብላችሁ አታስቡ። ስሜት አለ። ስሜትሽ ይባላል። ሳኒ የራስሽ ህይወት አለሽ። አንቺ ይሄ ፕሮፋይል የምታረጊበት ምክንያት አለ እንጂ የራስሽ ህይወት አለ አይደል? አንቺ አቡ ማለት ነው እንግዲህ ወንድሟ ነው። ስርዓት ያዙ። ወንድሟ ነው። ስርዓት ያዙ። አንቺ ግን ሳኒ ማለት ነው የምሬን ማወራ ግን እኔ ደብሮኛል። አዎ ፕሮፋይልሽን እኔ ራሱ ደብሮኛል። አዎ ከጎንሽ ነኝ። የማሽቃበጥ ጥግ እንደዚህ ነው። ማርያም እኔ ግን አልታየኝም። እናንተ ዜድ እኔም ደብሮኛል። በቃ እኔ ከአንቺ ጎን ነኝ። እኔም በጣም ደብሮኛል። አንቺ ቲጂዬ አሁን እኮ እናንተን ምነካ ሰው የለም። እኛ ማለት ነው ከድሮ ጀምሮ በሃይሚ ፕሮፋይል ነው የመጣ ነው። ግን አሁን በፕሮፋይሏ ምክንያት ማንነታችን እየተነካ ነው። ባክሽ ማንም ማንነት ነው ምንድነው? ሰው ስለወራ ነው እንዴ ማንነት የምትሉት? አንቺ ራስሽ ሃይሚ አሁን የኢትዮጵያ መሪ ነች ብዬ ነው የሚያስቀምጠው። እንግዲህ ዱቄት ሰማ ሃይሚ ጋይኔ ቃል ማንሽም ማለት ነው። ስለዚህ ብቻ እኔ አላወራም። እኛ ንግስት ስለሆነን እኛ ማውራት አቆመናል፣ ስድብ አቆመናል። በቃ ስለዚህ እኔ ባሌ ጋ ማለት ነው ባሌ ጋ መቀመጥ ብቻ ነው የሚፈልገው። እናንተ ኮተታ እኔ ለማውራት ምንድን ነው የሚያስቅሽ? ፍቅር ሲይዝሽ እንዴት ነው ያደረገሽ? ከሳኒ ንግግር እንደዚህ ያለች ፍቅር ሲይዝሽ እንዴት ነው ያደረገሽ? የኔ ንግግር ያስቃችሁ ሰዎች እናንተ በጣም ማለት ነው። ፍቅር ሲይዝሽ እንዴት ነው የሚያደርግሽ? ንገረኝ እስቲ ስሜቱን እንወቀውኛ። እኔ ነገርኳችሁ እኮ ለልጁ ስሜት ስላለኝ እንደው እንጂ ፕሮፋይል አስቀመጥኩት ሌላ ነገር አይደለም። ባሌ አልፈልግም አልኳችሁ አይደል እንዴ? ባሌ ይሄ ነው ይመኛለሁ። የኔ ባል ብዬ የኔ ባል ቢሆንስ ምናምን ብዬ ይመኛሉ። ለዛ ነው ያስቀመጥኩት። ሌላ ነገር ማን ነው የሚይዘው? ተነሲ ምናምን ምን አገባችሁ እናንተ? ምን ቤት ናችሁ?
ማነው ሚዜሽ? አንደኛ ሚዜ ማነው? ማወቅ አለብን። ምን ማነው ሚዜ የምታረጊው? ኦሆ ሚዜ ባይዘው ሸቃላ ሚዜ አያደርግም። ሶሪ ሸቃላ ሚዜ አያደርግም። ወይኔ ሰኒ አንቺ የተመታሽ እውነት እኔ መዳም ነኝ። ለሚዜ ሆኜ ቢዜ መዳም ነው ያደርጉ ሸቃላ አይደለም። ሂጂ ልሂጂባት ሃይሚን ታረጊያታለሽ። ኦሆ ሃይሚ እናት ፕሌን ላይ መጀመሪያ የምትቀመጠው እሷ ነች። ችግር የለም። እሷና የቡራዬ ንግስቱ ማለት ነው። ሁለቱም ይቀመጣሉ። እነሱ ሚዜ ይሁን እንጂ ይሻላል። እንት አዎ ብሩኬ ለልጁ ይሆናል። ሃይሚ ደግሞ ላንቺ ትሆናለች። ችግር የለውም። ደግሞ ይተዋወቃሉ ደግሞ በዛው ደግሞ ሃይሚ በለውለታች ናት። ምክንያቱም ሃይሚ ናት ስቶሪ አድርጋ አገኘሽ። አንዳንድ እሱ ራሱ ትናንትና እኮ አድርጓታል። ዜድ ወይዬ ምርጥ ጓደኛዋ እኮ ነው የምር። እሱ ራሱ አድርጓታል ትናንትና። ያው ልጅ የጨረቃ ምልክት አድርጎ ምናምን ነገር ጣቱን ቀስር ተቃጠኝ ማታም መቃጥዬታለሁ እኮ ወይኔ ሊሰኒ እሱን አይታ ነው ለጾማን ያደረችው። ሊሰኒ አንጀቴን በላሽኝ ከምር ሲጀመር ማለት ነው። ሌላ ሰው እናቴ ሶሪ ይቅርታ፣ ሌላ ሰው ሲያስቀምጠኝ ደስ አይለኝ ከኔ ውጪ ማለት ነው። ሶሪ ወይኔ በላቸው ዘንድሮ ባልሽ ባላ እንዴት ነው? እኔና ባሌ እንዳለን እስቲ እንዴት አያችሁ? እኔ ግን የድሮ ባሌ ኒቄ የሱ ፕሮፋይል ያደረኩት እሱ ኒቄ ስለሆነ ቆንጆዬ አይደለም እኮ ባሌን እኒቃለሁ እኮ ባሌን እኒቃለሁ። ደስ አይለኝም። ይሆን ያለ አይደል? ይሆን ለዛ ያያት እንዴት ነው? ያምራ ቆንጆዬ ነው። ሶስተኛ አካውንቴ ነው ይሄ። በዛኛው አካውንቴ ሌላ ፎቶም አለ ደግሞ። ኦ ብሬ ራሱ እኮ ብሬና ለምን የሱን ፎቶ በትልቁ አታረግም? ሰኒ አይታይም እኮ አላረግሽም በትልቁ። ኦሆ እሺ እሺ። ወይኔ አቦ ለዚህ ሻይማ ቦስ እኮ ነው ስሙ ደግሞ እኮ ዋንሽ እኮ የምር ለምን እንደዛ እንዳለችሽ እኮ አልገባሽም። የኔ ይዋ ወይ ሰው አይታመን ተይ ብዬሻለሁ። ተይ በእናትሽ አቦ ካለችማ እኔ ምንም አደርጋለሁ። አንቺ ምን ሆነሽ ነው ደግሞ? የኔ ፍቅር በቃ እንደዚህ አሁን በቃ ለአንቺ ፍትህ ለአንቺ መውጣት አለብን። ምክንያቱም አንቺና ልጁ መጣመር አለብን። እያወራ ነው ስራ ላይ ሰኒ ላንቺ ግጥም አለኝ። እናንተ ግጥም አለኝ። በእናታችሁ በእግዚአብሔር ሙት አድርጉ። እሺ ቀጥ ሂጂበት። ሪከርድ ቅዱ። በእናታችሁ ሪከርድ ቅዱ። ፍቅርሽ ልቤን ገብቶ አይደለም እንደሱ አይደለም። አሁን ሌላው ነው። ዝም በሉ። ሊሄድበት ነው። ሊጀምረው ነው። በጣም ሰኒሻ ንግስቷ አንቺን ነካ የለውም በረካ ካካ ሰኒቲ አንቺን ነካ የለውም በረካ ካካ ብላለች። ሰኒ ማለት ነው። ለሀቢባ የተገጠመላት ነገር ላንቺ ማለት ነው። ሀቢባ ወንድማችን ሀቢባ ለምን አታወሪም? ውድ ለምን አታወሪም? ባሌን ስላየሽ ቀነሽ እንደ የኔ ባል ቆንጆ ይኸው ነው። ከታች ቡታንተ በአንቺ ከታች በአንቺ ተገዛል። ፈጣሪ ትግስት ውስጥ እናንተ እንደዚያ ነው። ኮተታ አትላኩ ከታች። እግዚአብሔርን በጣም ያስጠላል። ለማን ነው የተሰጠው? ለሊሰኒ ከቦስ ጋር እንድትወኝ ፈልጎ እኮ ነው ቦስ። ኧረ ቀሚስም ተሰጣት። አንቺ አንድ ቀን መኪና ውስጥ እየዘመራ ምናምን አይቼ ማለት ነው ልቤ ድንግጥ ጠላላት።
ለምንድን ነው ድንገት ያለው ልብሽ? ልብሽማ መደንገጥ የለበትም ሀቢብቲ። እልል ብለሽ ነው መቀበል ያለብሽ። ይመኛለሁ። አሁን በተወደደ ኑሮ ባላግኝተሽ ነው የሶስት መላጣ ልጅ ያው ጀስት የሚደርስ ያው ልቦ ይደነግጣል እኮ። ኦኬ እናንተ ይብላኛል ወይ ፈጣሪ ትግስቱን ስለንሹ አይዳ እኔ ላርግልሽ እንደ እኔ ጋር እኮ አለ። እኔ ላርግ አቦን ጠርጠር ነብረብር አልፈልግም። ነው እንዴ ምን አባቱ አልፈልግም። ነው ሲጀመር የለኝም። ሲጀመር የሱ እኔ ጋር ላርግ ምን ይሰራል? አንቺ ራሱ ማለት ነው ችግር አለበት። ለምንድን ነው የሰው ጋር በሰውትሽ የምትይጂው? አንቺ ማን ስለሆንሽ ነው ጓደኛዬ ቀብራራ ናት እያልኳት አሸነፋት። ቦስ ነው ያሸነፋት። ስለዚህ ለእሷ ስለሆን ከዚህ በኋላ ጋላሪ ውስጥ አስገባዋለሁ። እኔ ራሱ ማለት ነው መቼም አይማርም አልኩሽ አይደለ? አቦ ለአንቺ የማልሆነው ነገር የለም። ሰው አመጣልሻለሁ እኔ ቆንጆ። ቆይ አልፈልግም። ይሄ ለሊሰኒ አመጣ። አዎ እኔ አልፈልግም። ሰላም ሰንዬ ውድሻለሁ። እናመሰግናለን። ስገልጹልሽ ወቂ ሰንዬ። ፍቅር መቼ ታውቃለች? እቺ ፍቅር መቼ ታውቃለች? የሰኒ እኮ ፍቅር አታውቅም። ዓለም ሁሉ ይወድኛል። አሁን ዩቱብ ከፍታለሁ እና ሁላችሁንም እዛ ይዘግዝጋችኋለሁ። ሆሆ ጥሩ ስራ ነው። ሰላም ነው። እንዴት ነህ? አይደል? አይሻልም? ሰላም እንዴት ነህ? ደህና ነን እግዚአብሔር ይመስገን። እንዴት ነህ? አለን ሁሉ ሰላም። ቤተሰብ ደህና ናችሁ? እግዚአብሔር ይመስገን። ሊሰኒ ተዋወቂ ወይ አቦ ወይ አንቺ? ሌሎች ዝማሉ። ሌሎቹ አዲስ ሰው ሲያዩ ትንሽ ፈራፈራ ልባቸው ማነው? ለኔ እኮ አይታየኝም። ዜድ አረ የሚያስፈራ